ሀኒና ሰኒ እንግዲህ ቃልንና ፂን ለማለያየት ቁመው ተነስተዋል። እንግዲህ ግዴታ የማይወዳትን የማያፈቅራትን ሰው ግዴታ የኔ ካልሆነ ብላ እንግዲህ እህቲቱም የአንቺ መሆን አለበት ብላ እንግዲህ በፊት ስታሽቃብጥ የነበረችው ሀኒ እንግዲህ ዛሬ ፂን ስለጠላቻት ብቻ ወንድሟን እንግዲህ የሰኒ አደርጋለሁ ብላ እንግዲህ ያልጠነሰሱት ሴራ የላቸውም። እንግዲህ ቃልም በማያውቀው ነገር እቤት ያቺ መሰሪ ሜርሲ ፍቅረኛ አላት ብላ እንግዲህ የደረሰባትን መከራና ስቃይ እንግዲህ በውስጧ ለማንም ሳትናገር እያለቀሰች እንግዲህ ይዛ ይቺ ግን ፍቅረኛ ይዛለች፣ ፍቅረኛዋ ዘበኛው ነው ብላ ተናግራ እንግዲህ ቃል በጣም ተናዶ ማመን አቅቶት እንግዲህ ፂን ተሳድቦ ሁለተኛ ስልኬ ላይ እንዳትደውይ እንዳንቺ አይነት ርካሽ ሴት አልፈልግም፣ ሲጀመር ተደፍረሽም አይደለም ብሎ እንግዲህ ጆሮዋ ላይ ዘግቶባት አንቺ አስመሳይ ነሽ እንዳንቺ አይነት ሴት ብሎ እንግዲህ በጣም መጥፎ ቃላቶችን ተናግሯት እንግዲህ ጽዬ በጣም አዝና ነበር። እቤትም እንግዲህ ያው ሉሊት ትሻላለች የተወሰነ መቼም እሷን ብታቀሳስርም ግን ደግሞ ሜርሲ እንግዲህ ውሸቷን እንደ ጓደኛ እያስመሰለች ቃልን እሷ ራሷ ስለምትፈልገው እንግዲህ የኔ ታልሆነ ብላ ፍቅረኛ አላት እያለች እንግዲህ ውሸቷን እንዲህ ናት ፍቅረኛዋ ጋር ሄዳለች እንደዚህ ነው እያለች እንግዲህ አጣላቻቸው። እንግዲህ እዛ ደግሞ ሰኒና ሀኒ እንግዲህ ሁለቱም እንግዲህ ስለ መጥፎ መጥፎ እየነገሩት እሱም ደግሞ በፍጹም ማመን የማይችለው ልጅ ዛሬ ግን ግራ ተጋብቶት እንግዲህ ሞዴሉ እንግዲህ እሱን የደፈራ ከተባለ ወደዚህ እህቱም ስለሆነች እንግዲህ 100% እሷን እንዳምን እንግዲህ ሀኒ አድርገዋል። ዘመዱም ስለሆነ ቃል ያንቺ መሆን አለበት፣ ስለዚህ እንደማንም ብለሽ ቃልን ማሳመን አለብሽ እያለች እንግዲህ ብለው በስተመጨረሻ እንግዲህ በቃል የቃልን ስልክ ወስደው እንግዲህ እነሱ ሁለተኛ እንዳትደውይ ስልኬ ላይ ምን ፈልገሽ ነው እኔ ፍቅረኛ አለኝ እያለች እንግዲህ ይቺ ተንኮለኛ ሰኒ ትጽፍና እንግዲህ የቃልን ስልክ ደግነቱ ያው ቴክስቱን አላጠፋችውም እንግዲህ እቤት ሄዳ ቃል የለም ብለው አውቀው እንግዲህ አንቺ ማውራት አይፈልግም እያሉ ሶስት ሆነው እሱም እንግዲህ እነሱን መስሎ በማያውቀው የእነሱን ሴራ እንግዲህ አላወቀም እሱ ተንኮላቸውን። ግን ደግሞ ያው እውነት መስሎት እሱም ተናዷል። እዛም ያቺ ሜርሲ የነገር እንትን አቀብለዋለች። እዚህም ደግሞ የገዛ እህቱም ምርጫህን እወድልሃለሁ ብላው ሲያበቃ መልሳ እንደገና ደግሞ በጎን ከጀርባው ተንኮል እየሰራች ከዚህ ጋር ጣልተውታል። እንግዲህ ጽዬ በጣም ነው የተናደደችው። በጣም ነው የተናደደችው። እንግዲህ እውነትም ተደፍረሽ እኮ ላይሆን ይችላል ሁን ብለሽ ነው ብሎ እንግዲህ ያው ተናግሯል። በጣም መጥፎ መጥፎ ቃላቶችን ተናግሯት እንግዲህ ያው አልቅሳም በጣም ልቧን ሰብሯታል። ያም አላንሰው ብሎ እንግዲህ እሱም ደግሞ በሰው ወሬ ነው እንግዲህ እንደዚህ ያለው የመርሲን ወሬ ሰማው ብሎ እንግዲህ በዛ ላይ እነዛ ተንከሲሶች ሁለቱም እንግዲህ ሊያለያዩቸው ነው። በፍጹም ቃል መስማት አልነበረበትም። ቢያንስ ፂም ጥፋት አለባት። ምክንያቱም ያው እውነቱን መናገር ነበረባት። በቀደም አድራ ስመጣ እሱ ነው የደፈረኝ ብላ ለእውነቱን መናገር ነበረባት ለቃልና ያምናት ነበረ። ግን እሷ ለመናገሯ ነው አሁን ጥፋት የሆነባት። ብትነግረው ኑሮ ይሄ ሁሉ ውስጥ አይገባም ነበር። እሱን ጥርጣሬ ውስጥ ሜርሲን አይሰማትም ነበር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ ደግሞ እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። ሐረግ ድራማ እንግዲህ ፂና ቃል ያው ተጣልተዋል። እንግዲህ ያው ለሜርሲና ለሰኒ ሰርግና ምላሽ ሆኖላቸዋል። እሱ ሁለቱንም አይፈልጋቸውም። የሚያፈቅራትም የሚወዳት ከበፊትም ጀምሮ አይዞሽ እያለ በችግሯ ሰዓትም ከጎኗ የሆነው ፂን ነውና እንግዲህ ያው ሞዴሉ እንደደፈራት እና የልጁ አባት ሞዴሉ እንደሆን ከሰማ ሰዓት ጀምሮ ደብሮታል። እውነት እሱን ትመርጥ ይሆን እኔን ትታወኝ ይሆን እያለ እንግዲህ ያው ደብሮታል። ከዛም እንግዲህ ያው የደረሰባትን ነገር ማንም ባያውቅም እንደገና ደግሞ ያው ሞዴሉ እንደደፈራትም 3 ቀን አድራ ስትመጣ እንግዲህ ፍቅረኛዋ ጋር ነው የመጣችው ብላ ሉሊት ጋር ቀሳሰረችበት ሰዓት ጀምሮ ይህንን ማድል መጠቀም አለብኝ ይህን ክፍተት ብላ እንግዲህ ሰላቢ ሜርሲ ማለት ነው እንግዲህ
ፍቅረኛዋ ጋ ነው እኛ እዚህ እንጨነቃለን፣ ፍቅረኛዋ ጋ ህዳራ ሰንብታ ነው ስትለው እንግዲህ ማመን አቅቶ ፂን ያው ባላወቀው ነገር እንግዲህ ሰድቧት ነው የሄደው። ሁለተኛ እንዳትደውይልኝ ብሎም ተናዷል። በዛውም አልቆርጥ ብሎ እንግዲህ ደግሞ መልሶ ና ስትለውም ተመልሶ መጥቶ ነበረ። ሂዳ እንግዲህ ይቅርታ ልጠይቀውም ልታናግረውም ብትሞክር እያቀሳሰሩ እንግዲህ ሀኒና ሜርሲ እሷ እንደማያወራት እና እንደማያናግራት ሲነግሯት ተመልሳ መጣ ነበር። ደግሞ መልሶ እንግዲህ እሷ መንጣቷን አልነገሩትም። መልሶ ደግሞ ወደ ቤት ሲሄድ እሷ ደግሞ በተራዋ ተናዳ ስለነበር እንግዲህ ይህን ነገር የእነሱ ሴራ መሆኑን እሷ አታውቅም፣ እሱም አያውቅም። ከዛ እንግዲህ ያው አንዳንድ ነገር ሲናገሩ ይሄማ ነገር እውነት ነው ማለት ነው ብሎ እንግዲህ እውነት ተደፍረሽ አይደለም አንቺ ባለጌ ሴት ነሽ፣ በቃ መጥፎ መጥፎ ቃላቶችን ሲናገራት እንግዲህ ያው እድሉን ተጠቀመችበት። ይች ሜርሲም ይህን ነገር መጠቀም አለብኝ ቃሌን መሆን ያለበት ብላ እንግዲህ ፍቅረኛዋ ጋር ሂዳለች። ልጁ ልታስወርድ ነው እያለች እንግዲህ ስትቀበጣጥር በፍጹም ሊያምናታ፣ በእርግጥ እሷን አያምናትም። ቤት ደግሞ እንግዲህ የእሱን ስልክ ወስደው ሁለቱ አትደውይ ስልኬ ላይ ምን ፈልገሽ ነው የምትደውይው? እኔ ፍቅረኛ አለኝ አልፈልግሽም፣ እንዳንቺ አይነት ሴት አልፈልግም እያለች እንግዲህ ሀኒና ይቺ ሰላቢ ሜርሲ እንግዲህ ሜርሲ ያልኩ ይቺ ሰኒ ስትጽፍላት እንግዲህ እሱ ነው ብላ በጣም ተናዳ እንግዲህ ለነገኝ ሁሉ ቴክስቱን እያሳየች ሜርሲ እንግዲህ በጎን ሆና እያሽቃበጠች ደስ ውስጡን ደስ እያላት እንዴት እንደዚህ ይልሻል እግሩ እስኪ ቀጥን ድረስ እሱ አልነበር እየመጣ ሲፈልግሽ የነበረው እያለች እንግዲህ እያሽቃበጠች በውስጥም ደስ እያላት እንግዲህ እሄድለታለሁ ብላ እንግዲህ ፂ ስወጣላት ስልክ ደውላ ፂ የለችም፣ ይኸው እዛ አላደረችም፣ ፍቅረኛዋ ጋር ሄዳለች፣ ልጁንም ልታስወርደው ነው እያለች እንግዲህ ደውላ መገናኘት የለባቸውም ብላ እንግዲህ መቼም ተንኮል ወይ የሴት ጓደኛ ወይ የሜርሲና የዛች ቢያንስ ሰኒ እንኳ ያው ከልቧ ይሁን አይሆን ባይታወቅም ወደዋለሁ ብላ ነው። ይቺ ግን በቃ ወይ እንደማያወዳት እያወቀች እንኳ ሰኒም አይወዳትም፣ ግን ያው እንድትረዳት እየመጣች መስሎት እንጂ በፍጹም ሀኒ ተንኮል እና የሰኒ ተንኮል መሆኑን አያውቅም። እና ያው ውሸቷን ስትቀባጣጥር እንግዲህ ሉሊት እየሰማቻት ነበር ተደብቃና ስትጨርስ አንቺ ቆየን ክፍተት ተጠቅመች ለምንድን ነው ፂዝህ አይደለች እንዲ ያደረችው? ቆይ ለምንድን ነው እነሱም ክፍት በመካከላቸው የምትገቢ? ድሮም ጠርጥሬብሽ ነበር። ደግሞ ልንገርሽ የማይወድሽን ሰው ይሄን ያክል እንደዚህ መሆን የለብሽም። በእነሱ መካከል አትግቢ። ፂዝ ነው ያደረችው። ለምንድነው ቆይ እነሱን ክፍተት ለማጣላት የምትሞክሪው? ስትላት እንግዲህ አንቺ ስለ ፍቅር ምን ታውቂያለሽ? ሲጀመር በእኔ አያገባሽም ብላ እንግዲህ ሜርሲም ተናዳ ደንግጣ እየተርበተበተች እንግዲህ ተናግራት ነበር። ሰኒ እንግዲህ ውሸቷን አሞኛል ብላ ልሸኝሽ ብሎ እሱም የዋህ ነው አያውቅም። እንግዲህ ቀጥታ ሲወስዳት ፂም ከዚህ ስትሄድ እንግዲህ ያው ስታያቸው አውቃ ልሸኝህ ተናዳሃል ብላ እንግዲህ ስንት ስትለው ምን አገባሽ ብሎ እንግዲህ ሲከተላት አሞኛል ብላ እንግዲህ አውቃ ተመለሽ በቃ ሂጂ እዚህ ድረስ ከሸኘሁሽ አይበቃሽም እንዴ ብሎ እንግዲህ አይ ተናዳሃልና ብቻህን አልታወህም ብላ እንግዲህ ምን ሆነሻል አንቺ? ቆይ ሂጂ በቃ አላስተዝ በላይ አንቺ ምን አገባሽ ሲላት እንግዲህ አውቃ አይ ራሴ ብላ እንግዲህ ያዞራት አስመስላ እንትን ስትል ፂ ደግሞ ከወዳ እያየቻቸው ነበርና ሲደግፋት እንግዲህ ፊት ለፊት ሆና ስታየው ምልስ ብላ ስትሄድ አይቷት ኖሮ እሱም ደንግጦ ከሰኒ ነበር የራቀው። ከዛ በኋላ እንግዲህ ተከትሏት እየሮጠ ሲሄድ ምን ፈልገሽ ነው ቆይ ይሄን ያክል እምትደውይው ስልኬ ላይ ብሎ እንግዲህ ሲናገራት አንተ ይሄን ሁሉ የጻፍከው ምን ፈልገህ ነው ብላ ስታሳየው እኮ እኔ ጽፌ አንቺ ስልክ ላይ አዎ ቴክስቱ ስታሳየው እንግዲህ በጣም ነበር የደነገጠው። የሰኒ ስራ እንደሆነ ደግነቱ አወቀ። ሰኒን እንግዲህ ጉሮሮዋን ነበር ያነቃት። አንቺ ተንኮለኛ ይሄን ያደረግሽው ለምንድን ነው ብሎ እንግዲህ ምንድን ነው ያደረግሽው ብሎ እንግዲህ ያንን ሲያንጠለጥላት ሁለተኛ ዓይንሽን ማየት አልፈልግም፣ እዛ የቤት ስመለስ እንዳላገኝሽ
ብሎ እንግዲህ ነግሯታል ማለት ነው። ደግ አርጓታል። ሀኒንም እንደዛው በጥፊ ጠፍጥፎ በጣላት። ሀኒ ናት ይህን ሁሉ ነገር ለእነሱ ክፍተት የፈጠረችባቸው። እንግዲህ ሞዴሉና እናቱ ዛሬ በጣም አስደስተውኛል። ጀግና ድል ለሞዴሉ ማለት ነው። እንዳውም ሞዴሉ ነው የሚሆናት በቃ ለጽ እንዴ ታልነቃ የሰንዲና የሀኒ ሴራ መጋለጥ አለበት። ሆ እንግዲህ የሞዴሉ እናት እንግዲህ ከሳው ነበር ፍርድ ቤት እንግዲህ ከሳው ያንን የክስ እንትንና የውርስ ወረቀቱን እንግዲህ በገንዘብ ቀይሮባታል አባሏ ማለት ነው። ያው ሁሉን ነገር በገንዘብ የሚስተካከል እንግዲህ ያለው ሰው ሁሉን ነገር በገንዘብ ማስተካከል ስለሚችል እንግዲህ ቀይሮባት ያንን ስታይ ሄዳለች ቤቷ እንግዲህ እዛ ሄዳ ከፍርድ ቤት ወረቀት ብሎ እንግዲህ ያው ሁሉ ሲጨቃጨቁ ማርኮን መጥቶ እንግዲህ አንቺ ሴትዮ ዛሬ ማለሽ እንዲ ውጭ ተባልሽ እኮ ቤቱ የኛ ነው እያለ እንግዲህ ማርኮም ከአባቱ ጋር ሆኖ ያችን ሴትዮ ከፍ ዝቅ ሲያረጓት እንግዲህ ሲጀመር አንተ ወንድሞች እህቶች ብትልም ግን ውሸክ ነው ህነ እኮ ወንድምህንም አንተው ራስህ ነህ የገደልከው ስትለው እንግዲህ በጣም ነው የተናደደው ያ ሰውዬ። ከዛ በኋላ እንግዲህ አባቴ እንዴት ነው የምትናገሪ ብሎ እንግዲህ ያም ሰውዬ በጥፌ ሌላ ሲል እጁን እንቅ አድርጋ እስኪ አልወጣም ውጭ ከዚህ ቤት አልወጣም ብላ እንግዲህ እስኪ በገዛ ቤቴ እንደውም በቀደም ሻንጣዬን ይዤ መሄዴ በጣም ቆጭቶኛል። እስኪ ማነው ወንድም ያስወጣኝ ብላ እንግዲህ ስትላቸው ሞዴሉም መጥተው እንግዲህ እናቴ ቆይሽ እኮ በዛው መጣሁ ብለሽ ብሎ ምን ሆነሽ ነው እናትህን ይዘህ ውጣ ሲሉት እንግዲህ እናቴን ማንም እንዲናገራት አልፈልግም። ከአሁን በኋላ አንድ ሰው እናቴን ብናገራት የማደርገውን ነገር እኔ ተጠያቂ አልሆንም ብሎ እንግዲህ ማርኮንንም እንግዲህ ከአሁን በኋላ አንድ ቃላት ብትናገር አፍንጫህን ነው የምሰብርልህ እናቴ ብትናገራት ብሎ እንግዲህ ወረቀቱንም ሰጥቶት ግን እኮ ከፍርድ ቤቱ አይደለም እድላለን እንሞክራለን፣ ስለ ፍርድ ቤቱ ጉዳይ ደግሞ እኔው ራሴ ነኝ የምጨርሰው ብሎ እንግዲህ እናቱን እዚሁ ተቀመጭ እናቴ ከፈለግሽም ሻንጣሽን አመጣልሻለሁ ብሎ እንግዲህ እናቱን አበስሯት አቃጥሏቸው ነው የወጣው ማለት ነው። እና እንግዲህ ሞዴሉ እናቱንም አስደስቷታል። እናቱም ዛሬ ጀግና ወጥቷታል። መሄድ አልነበረባትም ለማርኮን ለዚህ ውይ ማርኮን በቃ ማርኮን እኮ አባቱንም ወዶ አይደለም እነሱ ሲወጡለት እሱን ገሎ ቤቱና ድርጅቱን በራሱ ቁጥጥር ስር ለማድረግ ነው ይሄ ሁሉ የሚጥረው ማለት ነው ማርኮን። እና ድል ለሞዴሉ ፂና ቃል መታረቅ አለባቸው። ፂና ቃል እንግዲህ መታረቅ አለባቸው ሁለቱ። የሀኒና የሰኒ ተንኮል ደግሞ መጋለጥ አለበት። ሰኒ በፍጹም ድጋሜ እዛ ቤት መሄድ የለባትም። ሀኒ ግን በዚህ ልክ ተቀያየረችው ለምንድን ነው ግን? ወይ እንደዛ መጎዳት የምትከብራት ጓደኛዋን በዚህ ልክ እንትን ማለቷን ጥሩ አግባብ አልነበረም። እና አበሸቁኝ። እዚህ ይቺ ሜርሲ ደግሞ መቀኛ ሆኑባት። በቃ ለዚህ በቃ ሁሉም እየተነሳ ተረባረበባት ማለት ነው። በጣም ነው የምታሳዝነው። እስዬ ሰላቢ ሜርሲ ደግሞ ቤቷ ሆና ጓደኛ መስላ እንደ እህት መስላ ጥላት ሆነችባት መልሳ ማለት ነው። እንግዲህ ቃል በቃ እኔ ተሆነ እኮ ብላ ነው ቢያንስ እንኳን የኔ ባይሆንም እነሱ ግን የሷ ሊሆን አይችልም። በፊትም ስትለው ነበር እንዴት ያረገዘችን ሴት አንተ ዙሪያህን ተመልከት፣ ዙሪያህን ብዙ ነገር አለ ስትለው ነበረ።